2,800 ብር አሸጩ። ወይ አወጣም። ኧረ ማዘር ከየት መጣች? ማዘር ከየት መጣች? ኑ በቃ ልትላቸው ይሆናል። ማዘር ከየት መጣች? ይሁሉ ሰዓት ታዲያ የሚጠሩትን ዋጋ እየሰማው አይደል እንዴ? የ2,000 ብር ዕቃ 800 ብር እያልሽ። ኧረ በስመ አብ እንዴ! በቃ ከማዘር የወረሰችው እኮ ነው። ማዘርም እንዲህ ነው። ሽንኩርት ማልቆብናል። ቆይ ልጠይቀው። እንዴ ጠብቀኝ። ኪሎ ስንት ነው? 25 ብር። ስንት ነው? 10 ብር ይመቻል። ደግሞ ለዚህ ልትከራከሪ? ዝም በል አንተ። በቃ ማደራችኖች። ለነገሩ አንተ ብር ከቅጠል ላይ ተሸምጥጦ የሚገኝ ነው ይመስልህ? እንደዚህማ አይወጣም። እርጥብ ነው። የት ነው ቤቶት? ስራ እየሰራ እኮ ነው። አይቷል። አሁን ደሞዜ ሊያልቅ ነው። ደግሞ ብር ይዞ ይመጣል እሱ። ጠፋባት አንተ። ወይኔ ጉዴ! ወዴት ሄዱ ነው? ስታምር ልጅቷ የሆነ አታምርም? በጣም ነው የምታምረው። ከለበሰችው ልብስ ጋር ምናምን በጣም ነው ደስ የምትለው ልጅቷ። እሺ ማዘር አሁን ማማ ላደረስክበት ብለው 100 ብር ይሰጡሃል። ውይ የኔ ልጅ አስቸገርኩ አይደል? ተባረክ። እድሜና ጤና ይስጥህ የኔ ልጅ። አመሰግናለሁ። አሜን አሜን። ኧረ ማማ መርቀው ሊሰክሱት ነው። ኧረ የሆነ ነገር ብር አቀብሉት። አስቤዛ ለመግዛት ቸግሯቸዋል ልጆቹ። ምን ሆነሽ ነው? ምን ሆነ ነው ሳትነግረኝ የሄድከው? ዞር ስል እኮ ነው ያጣሁክ። ትቆያለሽ ብዬ ነዋ። ደግሞ ደክሟቸው እያየሁ ዝም እልላቸው እና ቢያንስ አትነግረኝም? አስደነገጥኩሻ። ይቅርታ በቃ እሺ። የኔዋ ሁሉን የቻለ በቃ ፊልሙ ይሄ ነው። ደስ ሲል ነገሩ። እኔ እንደ ዳሽን ሱፐር አፕ ምንድን ነው የሆነ እሱ ደግሞ ለቅሶ ቤት በለው አስባል። ኮንቴንቱን ሊቀርጹ ሲያስቡ እንወጣለን ከቤት፣ ከዛ የሆነ አስቤዛ ለመግዛት ምናምን ይከብደናል። ከዛ አንተ የሆነች ሴትዮ ልታግዝ ትሄዳለህ፣ ትጠፋብኛለህ፣ እንገናኛለን፣ ይቅርታ እንባባላለን፣ አለቀ። ደስ ሲል ነገሩ። የሀበሻ ፊልም ሲኒማም ገብተህ እኮ ይሄን ነው የምትሾፈው።